ተደብቃ ቢቸግራት እንኳን ማግኘት የፈለገችው በድብቅ ወይ በሰው ትዕዛዝ በሰው ሄዳ ለወተት ለዳይፐር ተብሎ ይጠየቃል። በክብር በማድረግ አይደለም። እቺ ልጅ እሱ ነው ያገኘችው። እኛ ክብርና ማድረግ የሰጣናት ሃይማኖት ታደሰ ናት። እኛ የምናውቃት ይቺን እኛ እናውቃትም። ይቺ በምሳሌ ነው የተባለችው፣ ለምሳሌ ነው የምትሆነው እንጂ ልጁ ምንም ስለዚህ ነገር የሚያውቅ ነገር አይደለም። ሲቀጥል እኔ አብሬ እኖራለሁ። እንዴት ሆኖ ነው ሁለት ፍቅረኛሞች ባልና ሚስቶች እየኖሩ? ይቺ ሀይሚ እኮ ጨረሰችው። ሰራተኛ ነሽ ወይንስ አንቺ ምንድን ነሽ ብላታለች። ትክክል ናት። እዚህ ጋር ሰራተኛ እንደውም ክብር አለው። አሁን እኛ ሰራተኛ ነን፣ እኛ ክብር አለን። እሷ ግን ክብር የላትም። እዚህ ጋር ምንን ያስተምራል እንዴ? የትኛው 80 አላት? የትኛው በሰርግ ያገባችው ነው? የትኛው ሚዲያ ላይ የምናውቃት ናት? እኛ እንዴ ሚዲያ ላይ አይተን መርጠን ያጣመር ነው ይችን ልጅ ነው እንጂ እሷን አይደለም። በስህተት መጣ። ኦኬ ጠጥቶም ይሁን ተበሳይቶም ይሁን በሆነ ታይም ላይ ሆነ እንበል። እሺ የሚያስተምረው ነገር ላይ ማለት ነው። እኔ ሳስበው ያ ነገር በሆነ ነገር ስህተት ተገኘ። ያ ስህተት ከተገኘ በኋላ ማለት ነው ተደብቃ ለልጇ ስትል፣ እዚህ ጋር ደግሞ እሱ ለእግዚአብሔር ፈራህ እግዚአብሔርን ፈርቶ ፈጣሪውን ፈርቶ እሺ ስህተቴ ከሆነ ብሎ ቤት ተከራይቶ ሁሉን ነገር አሟልቶ ከነ ልጅሽ ቁጭ በይ ምንም አትይ፣ ቦርቦር ለልጅ የምረዳውን ረዳለሁ አለ። ይሄ ህግም ሆነ የአገር ሽማግሌም የሚፈርደው ነገር ነው። በጥሩ መልካምና በጥሩ አገባብ ከሆነ ማለት ነው። የትም ዘላ እንደ አህያ የፈነጨች እና የትም እንትን ያለችው እዚህ ጋር ወታ ሚዲያ ላይ ይሄንን እንደዚህ ነው ብሎ ላስተምር ቢሉ እኔ ተቀባይነት የለም። እሺ የተማርነውን ተምረናል። ኦኬ እንቀበለው ይሄን ነገር። አሁን ግን እንደዚህ ጋር የፈጠጠ አንድ እኔ ፍቅረኛ አለኝ ልበል በምሳሌ እኔ ፍቅረኛ የኔ ፍቅረኛንን ለነገ ትዳሬ ልጄ ቤቴ ብዬ የያዝኩት ወንድ ነው። እዛ ጋር ተበሳይቶ በእኔም ስህተት ሆኖ ሄዶ አንድ ቀን ስህተት ፈጠረ። ይሄንን ስህተት ከፈጠረ በኋላ ይሄ ልጅ መታ እኔ ከአንቺ ጋር ነው የምኖረው ብትለኝ ኧረ የለም እንደዚህ አይነት ይሄ ምን አይነት አባባል ነው? ኧረ እኛ ሰምተንም አይተንም አናውቅም። እንደዚህ አይነት ነገር ነውር ነው። አይመጥንም እንጂ ከተማ ላይ አይመጥንም። በቃ ኢትዮጵያ ላይ በዓሉም አይደለም ይሄ ነገር የሚመጥን አይደለም። አንድ ነገር አለ ካፍሽ ነጥቄ ልውሰድብሽ እና ይህች ልጅ የልጅ አባት ነህ ብላ ካለችው መንግስት ሕግ የሚከሰው ሕግ የሚጠይቀው ተቆራጭ በወር አንዴ እንጂ ቤት ስራ፣ ቤት ግዛ፣ ቤት ተከራይተህ ኑር የሚል ሕግ የለውም። ይሄ ልጅ ወንድነት ሳይሆን ሰብአዊነት ይዞት መሄድ እስካለበት ነው። ሁለተኛ ነገር ልጁ የእሱ እንዳልሆነች ሊናውም ሁሉ ነገር ያውቃል። ግን መርዳት ካለብኝ ይቺ ልጅን ሰፖርት ላድርጋት ብሎ የእርዳታ እጁን እየዘረጋላት እንደሆነ አልተረዳችሁም። ገባሽ? አንድ ሰው ይቺ ልጅ አሁን በድራማ መልክ ከመጣችና ኑሬን ቤት ልታበላሽ ከሆነ ግን አንድ እድል ልሰጣት እችላለሁ። እሱ ምንድን ነው? ትኖሪያለሽ፣ አልኖርም። በየትኛውም ሕግ የትኛውም ኢትዮጵያዊ የትኛውም ዓለም ብትሆኚ ሚስትህን ልቀቃትና እኔን አግባኝ የማለት መብትም ድፍረትም የለም። የልጅ አባት ነው ወይ? እዚህ ጋር ባታስቁሚኝ። የልጅ አባት ነው። መርዳት ሕግ ይገላግለኝ ነው ጨዋታው። ስለዚህ ሕግ ያለበት ሀገር ነው ያለ ነው። የቴክኖሎጂ ወይንም ያቦጊዳ ሽፍታ አይደለም ተመልካቹ። እነሱ በውስጥ ይጨርሱት። ይሄ ከሆነ ሕግ ይዳኝን፣ እኛም እንማርበት እንይኸው። የሕግ ጥግነቱ ምንድን ነው ፍቹ ምንድን ነው? ፍርድ ቤት የሚወስነው። እኔ ነገይን እንዴት ነው ማሳመር የሚቻለው ካለ እንዲህ አይነት ጋጠ ወጥ መርህን የረገጠች መሀይብ እንዲህ አይነት ሴት ካለች እኛም እንደ ኢትዮጵያዊነት ፍትህ እንጠይቅ። ይሄ ነው መልሴ። ትክክል ነሽ። ይኸውልሽ ይሄ 80 ባሌ እንኳን ቢሆን ፍቺ አልፈልግም ካብሬሽ መኖር አልፈልግም ሲለኝ ማስገደድ አልችልም። ሕግ አለ፣ ሕግ ይለየኝ ነው ምለው እንጂ የትኛውም ሕግ አብረሃት የልጅክ እናት ስለሆነች ለምን ሻል አልወልድለትም አይደለም አይደለም። የትኛውም ሕግ እኔን አያስገድደኝም፣ እሱንም አያስገድደው። መረጃ ነው ይሄ ራሱ። ለምነዋታል፣ በጸባይ ጠይቋታል። አልቀበልም ካላይ ትቷት ወደ አዲስ አበባ ተመልሶ ህይወቱን መኖር። ምክንያቱም ብትከሰው ራሱ ይሄ በቂ ምስክር ነው። ካሜራ ቪዲዮ ራሱ
ብትከሰውና ፍርድ ቤት እንኳን ፍርድ ቤት ብታቆመው ሳሚልኛ እንዴ ፍርድ ቤት ብታቆመው መንግስት የሚወስንበት ፍርድ ቤት የማይቆምም ይሄ 5,000 ብር ነው። ከ3,000 እስከ 5,000 ብር ነው የሚወስንበት። ቅጣት አላት እኮ ትቀጣለች እኮ እሷ ልንገርሽ እኮ ያው ምን እንደሚል ቀላል ነገር ነው። ባለትዳር እንደሆነ ፍቅረኛ እንዳለው ቆይ ሳሚልኝ ይኸውልሽ እንደዚህ አለ። ይሄ ነገር ፍርድ ቤቱ ከ3,000 እስከ 5,000 ብር ነው የሚወስንበት። እሱም 5 ዓመት እስኪሞላ ልጁ 6 ዓመት ጡት እስኪቆም ድረስ ከዛ ምርጫ ይሰጣቸዋል ፍርድ ቤቱ። ምን የሚል አባት እኔ ልጄን የማሳደግ አቅሙ አለኝ እንደፈለግኩ አሳድጋለሁ ሲል 18 ዓመት እስኪሞላት ልጅቷ አባቷ ጋር መኖር ትችላለች። እናት ልጄን አልሰጥም ይርዳኝ 18 ልጄን አሳድጋለሁ ከ18 በኋላ ልጅቷ ትወስን መብት አላቸው። ያ ባጀታቸው ነው የሚወሰነው። ገባሽ እንጂ የትኛው ህገ መንግስት የትኛው ህግ ጋር ብትሄድ እንዲህ ህግ የለም። የሚወስንበት የልጅቷ እንዳይርባት እንዳይጠማት የሚፈልጋት ነገር እንዳይጎድልባት ነው መንግስት የሚጠይቃት ወይንም መንግስት የሚጠይቀው። የእነሱ መጨረሻቸው ላይ የሚገናኙት መች ነው? ልጅቷ 18 ዓመት ሲሞላት ምርጫዋን ነው የምታሳውቀው። አለቀ። 4 ነጥብ ከሜትር በላይ ስለሆነች እሱ ጋር ደግሞ ያዢ ልንገርሽ፣ እዚህ ጋር ተቆራጭ ሲያደርግ ራሱ ማለት ነው በባንክ ነው የሚገባው እንጂ ፍጹም እሱን አታገኘው፣ እሷን ያገኛት እዚህ ጋር ማለት ነው። መንግስት የሚወስንባት ቀን አለ። ልጅ እንዲቀን ማየት ትችላለህ። ልጅ አባት ጋር ከሆነች ደግሞ ልጅሽን በእንደዚህ በሳምንት 2 ቀን ወይም በሳምንት 1 ቀን ልጅሽን መተሻል። ወንድ አባት ከሆነ በሳምንት 1 ልጅን ከእንደዚህ አይነት ሰዓት እስከ እንደዚህ ሰዓት ቢያንስ 6 ሰዓት ይፈቀድለታል። ግዴታ መንግስት 6 ሰዓት ይፈቅድለታል ልጁን ለማየት በሳምንት 1። ደግሞ ልጁ አይደለችም ኖ ልጇ ነጥፍ አይደለም። በምሳሌ ልጁ ሆን ይሄ ለድራማ ነው። ግን መንግስት 6 ሰዓት ነው የሚፈቅድለት ከጠዋቱ 2 ሰዓት እስከ ሰዓት 7 ሰዓት። ከዛ በኋላ በስነስርዓት በልጅ ሰው ደግሞ ስትሰጠው ልጁን ስትሰጠው እሷ ብቻዋ መታ አይደለም የምትሰጠው፣ ተከታይ ሰው አለ። ያይን ሚስት አለች። ከሚስቱ ጋር ነው ሄደው የሚሰጠው። ካሜራ አለ፣ በካሜራ ላይ ይሰጣሉ። ደግሞ አሁን ምንም የሚያስኬድ ነገር የለም። በአካውንቷ ያስገቡላታል። ይኸውልሽ አሁን እነ ቡርኬን አይደለም የምልሽ። እኔ ልጅ ከባሌ ጋር ብያዝ ፍርድ ቤት ብቀርብ ፍርድ ቤቱ በሳምንት 1 ባሌ ወይም ፍቅር የፈታሁት ባሌ ልጁም በሳምንት 1 ቼክ እንዲያደርግ ይፈቀድለታል። 6 ሰዓት ብትይኝ ደግሞ መንግስት የሚፈቅድለት 6 ሰዓት ነው። እኔ ልጄን ለወስጄ ልጁን እንዲያ ሲፈቅድ እኔ ብቻዬን እጄ መስጠት አልችልም። ፍርድ ቤቱም ይህንን ነገር ለእኔ አይፈቅድልኝም። አንድ የአይን እማኝ ወስጄ ሳስረክብ የሚያይ አንድ ሰው ይፈቀድልኛል። እኔ ብቻዬን እጄ ወስጄ መስጠት ስለማልችል፣ ስለዚህ አሁንም ቢሆን ለእኔ የሚወሰንልኝ ከ3,000 እስከ 5,000 እሱ ባጀቴ ገቤና ወጪ ታይቶ ነው እንጂ ቤት ግዛ አብራህ ኑር 80 ያፈርምላት የዚህን ያህል ሂድ የሚል የለም። በዚህ መንገድ ከተካሰስኩኝ እንኳ አስጨርሱ። በዚህ መንገድ ከሄድኩኝ የወረቀት ኪሳራ የወረቀት ማባከን ያለ ምክንያት የጊዜ ማጣበብ የስራ ሰዓት መሻማት እነዛ ሁሉ ተጨምቀው ለእኔ ሳይሆን ለሱ ፍርድ ቤቱን የሚከሰው ታውቃላችሁ። የወረቀት ማባከን እንዳለ ማንኛውም ሰው 1 ሰኮንድ ያለ አላግባብ እንዲያባክንብሽ አትፈልጊም። ለምሳሌ ብልሽ የመንግስት ሰራተኛ ብሆን፣ አስተማሪ ብሆን፣ ዶክተር ብሆን፣ ዘበኛ ብሆን እነዛ ሁሉ ነገር ለእኔ ኃላፊነት ሰጥቶኝ ነው የድርጅት ሄደው የድርጅቱን ስራ እንዳባከንኩ ነው የሚቆጠረው። ይሄ ነገር በጣም ሮንግ ነው። ዝም ብሎ ተራ ነገር አይደለም። ልንጠነቀቅበት የሚገባው ነገር ቢኖር ይሄ ነው። ምክንያቱም ህይወት ነው። አንድ ዶክተር ቢሆን የአንድ ሰውን ነፍስ ማዳም በምችልበት ሰዓት ነው ሰዓቴን የተቀማሁት። የዛ ሰው ነፍስ ደግሞ የመንግስት እጅ ነው። የመንግስት ኃላፊነት አለብኝ። ዘበኛ ከሆንኩኝ አንድ ባንክ ቤት ሰራተኛ በሆን ያንን ስራዬን ጥዬ ሄጄ ባንኩ ቢዘረፍ ማነው ተጠያቂው? እኔው ራሴ። ለዛ ነው የወረቀትና የእስክሪብቶ የሰዓት ማባከን ብሎ ፍርድ ቤቱ ቢያንስ የወረቀት ማባከን በጣም ብዙ ብር ነው የሚጠይቀው ቅጣት። ይህንን ተስማምተውበት ሀይ ድራማ ሪል ነገር ነው እንኳን በውስጥ ይጨርሱ። ህግ ያለበት ሀገር ነው። እኛም ውሳኔያችንን ያሳውቁን። እኛም አንታመም።
በእነሱ ያልታመመ የለም። በተለይ እኔ እግዚአብሔርን ከሞት የዳንኩበት ነው። ይሄ ትሪት ከሆነ ሞቼቦ በስጋ እንዲሳያቸው እንድናት ያጓጋኛል። በጣም ነው መወዳቸው። በጣም ቢግ ሪስፔክት። ድራማ ካልሆነ ካለበለዚያ ግን ድራማ ካልሆነ ሪል ነገር ከሆነ ልጅቷን ለፍርድ እንድትቀርብልን ነው ይፈልጋለሁ። በትክክል ህግ እንዲጠይቃት ይፈልጋለሁ። ህግ ከሷ ምን ወስዶ እኔ ምን መማር እንዳለብኝ ያውቃለሁ። ይህ ነገር ነገ እኔ ቤት ያለ መንኳኳቱ ምን እርግጠኛ ነኝ። የትኛውም ሴት የእናቷን ጉልበት ሳታስብ በእናትና በአባቷ ሳትመረቅ የእናቷንን ክብር ሳታስከብር ወጣ ዲቃላ አርግዛ መጣ ለአባባል ለቃላቶች ይቅርታ ሳታረግ አደባባይ ላይ ሚስትህን ፈተህ እኔን አግባኝ ብላ የምትሄድበት ርቀት ከጀርባ ማን እንዳለ መጠረት በስነስርዓት ሀይ የሚላትን ሁላ ይህን ነገር ማስፈተሽ አለብኝ። በቀላሉ ላልፎ አልችልም። አለያይልን ብሎ የላካት ከጀርባ ተልኮ እንዳለ አለ። አረ እኮ እናንተ ስራ ነው እንጂ አይሆንም እንጂ ሚዲያ ላይ አይወጣም እንዴ። ቤት ሀገር እሷ ማናትና የሼ እንኳን እቺ ተራ በረባሶ ቀርታ በረባሶ ኮናት እቺ በባህላችን እኮ ቤት የወለደች ሴት ልጅ እኮ ከጓዳዋ አትወጣም። ደግሞ በልጅቷ እድሜ ነው የሚፈረድላት። የወተት ብቻ ነው። እቺ ልጅ ትምህርት ቤት አልገባችም። የልጅቷ እናንተ ምን ሆናችሁ ነው? አታውቁም እንዴ እናንተ? ልጅ በአካባቢያችሁ ስትወልዱ እንኳን ሲፈቱ